ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በጽንፈኛው ህወሓትና የሻዕቢያ ተላላኪ የተወሰደው የድሮን ኦፕሬሽን ሙሉ መረጃ ወጥቷን በትንታኔና በልዩ ሁኔታ የምንመለከተው መረጃችን ነው። የተወሰደውና ያስከተለው ጉዳት እሱን ጉዳዮችን ተነትናለን። አዲስ የሆናችሁ ሰብስክራይብ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። ሌሎችም መረጃዎችም አጠናክረን የምንዳስሰው ይሆናል። በዛሬው ዕለት የፌዴራል መከላከያ ሰራዊትም አዲስ ምልምል ወታደሮች አስመርቋል። እነዚህም አያይዘን የምንዳስሳቸው መረጃዎች ይኖራሉ። አብራችሁን ቆዩ። አያይዘን በቀጥታ ወደ ጉዳያችን ወደ አንገብጋቢ ወደ ሆነው ርዕስ ስናልፍ በትግራይ ክልል የድሮን ጥቃት ከ30 በላይ የህወሓት ታጣቂዎች ላይ ከፍተኛ ኪሳራ አስተናግዷል ተብሏል። በሰሜን ምዕራብ ትግራይ ገመሃሉ አካባቢ መሳሪያና ሎጂስቲክ ጭኖ ወደ ዳባይ ይጓዝ በነበር የህወሓት ወታደራዊ ኮንቮይ ያነጣጠረ እንደነበር ተገልጿል። በጥቃቱ 9 ወታደራዊ የጭነት ተሽከርካሪዎች እንዲሁም 3 ቀላል ፒክአፕ መኪናዎች ከፍተኛ ውድመት የደረሰ መሆኑ ተመላክቷል። በዚህም ከ30 በላይ ታጣቂ ህይወታቸው ሲያልፍ እንዳልቀረን ተጠቁሟል። በውል ያልተገለጸ ቢሆንም ወደ 9 የሚደርሱ ታጣቂዎች ህይወታቸው ወዲያውኑ ሲያልፍ ወደ 30 የሚደርሱ ደግሞ ወደ መቀሌ ሪፈራል ሆስፒታል መላካቸው የወጣለው መረጃ ያመላክታል። ሎጂስቲክ የጫኑት የጦር መሳሪያዎች ተሽከርካሪዎች ሙሉ በሙሉ አመድ ሆኖ መቅራታቸው ነው የተገለጸው። መረጃው ምንጭ አገላለጽ እስካሁን ድረስ ህወሓት በሚያደርገው እንቅስቃሴ ባለበት እየተንኮታኮተ ይገኛል። ይህ ጉዳይ ህወሓትን ባጭር እየቀጨው እንደሆነ የሚያመላክት ነው ተብሎለታል። በተለይ የጦር ካምፕ ወይም የጦር እንቅስቃሴ በሚያደርግበት ጊዜ ድሮን እየተከተለ የሚያደርገው ለቀማ የህወሓትን ክንፍ እየሰበረው እንደሆነ ተገለጸ የሚገኘው። ከዚህ በፊትም በወልቃይት ያደረገው ትንኮሳ ከፍተኛ ኪሳራ አስተናግዶ መመለሱ ይታወሳል። ዛሬ ደግሞ የጦር መሳሪያዎችን ጭኖ ገና ከመጀመሩ ከወዲሁኑ እየተቀጨ ይገኛል። ጽንፍና ጦረኝነት ይውደም፣ ሰላም ለሀገራችን ያድርግ። በዛሬው ዕለትም የሀገር መከላከያ ሰራዊት ማለትም መስመራዊ መኮንኖች በደማቅ ሁኔታ አስመርቋል። ከዚህ ጋር በተያያዘ የተላለፈ መልእክት አለ። የወርሶ እጩ መኮንኖች ማሰልጠኛ ትምህርት ቤት ያሰለጠናቸው መስመራዊ መኮንኖችን በደማቅ ሁኔታ አስመርቋል። በዚህም የተገኙት ከፍተኛ ጀነራሎች በተለይ ጽምዶ ብለው የመጡ ጠላቶች ዛሬም የጀምር ሳይሆን በ1960ዎቹ የተጀመረ ቀይ ባህርን ያሳጣን የባንዶችና የባዶች የተቀናጀ ሴራ ነው ሲል ፊልድ ማርሻል ብርሃኑ ጁላ በምርቃኑ ስነ ስርዓት ላይ አሳስበው ገልጸዋል። ይህ ጉዳይ የተጀመረ ዛሬ አይደለም፣ ጽምዶ በ1960ዎቹ መሆኑን ጠቁመው የባህር በራችን ያሳጣን ይህ የጽምዶ የተላላኪነትና የባንዳነት ጽምድ ነው ሲልም ገልጸዋል። በአንክሮትም ሰጧል። ዛሬ ግንቦት 29 2018 ዓመተ ምህረት ላይ እንገኛለን። የዛሬ ተመራቂዎች እንግዲህ መስመራዊ መኮንኖች መሆኑ የተገለጸው በመከላከያ ትምህርትና ስልጠና ዋና መምሪያ መስሪያ ቤት የሚገኘው እጩ መኮንኖች ማሰልጠኛ ትምህርት ቤት በከፍተኛ ቁጥር ያላቸውን ጀማሪ መስመራዊ መኮንኖች በዛሬው ዕለት አስመርቋል። በምርቃኑ ስነ ስርዓትም ከፍተኛ የጦር መኮንኖች ተገኝተዋል። ሰላምና ሰላም ለሀገራችን ያድርግ፣ ጦርና ጦረኝነት ይውደም እንላለን። ሌላኛው ጉዳይ በባህር ዳር ሲናፈስ የነበር መረጃ አለ። በባህር ዳር ጣና ዙሪያ እንግዲህ ቃጠሎ ወይም ደግሞ ፍንዳታ እንደተከሰተ አድርገው ከፍተኛ ሽፋን ተሰጥቶታል። ነገር ግን ጉዳዮች አካባቢዎች በሳር ንግድ ላይ የተሰማሩ ወይም ደግሞ ደንገል ተብሎ የሚታወቁ የተሰማሩ ግለሰቦች እንግዲህ ሳሩ በእጅጉ እንዲያድግላቸው ራሳቸው እንዳቃጠሉት ነው መረጃው የሚጠቁመው። አካባቢው እንግዲህ እንደ መረጃ ምንጭ ወይም ፖሊስ ባረጋገጠው መሰረት ጉዳዩ እንግዲህ የተሻለ ሳር ለማግኘት እንግዲህ አካባቢው ለማጽዳት ባደረጉት ቃጠሎ ምክንያት እንደሆነ ተገለጸው እንጂ ሌላ ጉዳይ የተፈጠረ ለመሆኑ ማህበረሰቡ እዚሁ እንዲገነዘብ የአማራ ክልል የባህር ዳር ፖሊስ አሳውቋል ማለት ነው። ሌላኛችሁ እነዚህ ጋር የዘን ከምንመለከትበት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በባህር ዳር 30ኛ የሚኒሻ አካባቢ ስነ ስርዓት ላይም ተገኝተዋል። በዚህም ያስተላልፉ መልእክት አለ። ሚኒሻ የቁርጥ ቀን የሌና ወታደር ነው ሲል አጭርና ቀጭን መልእክታቸውን አስተላልፏል። ሚኒስትር ዶክተር አብይ እንግዲህ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እና እንዲሁም ምክትል የተባበሩት ዋና ጸሐፊ ተገኝተዋል። በዚህ እንግዲህ አዚጋና ሰውሳለን ህዝብ በፊት የተባበሩት ዋና ጸሐፊ አንቶኒዮ ጉተሬዝ ዓለምን ጠቅላይ ሚኒስትር ዶክተር አብይ ቢመራ ብሎ የተናገረበት ምክንያቱም ሃምብል ሆነስት እንዲሁም አገር ወዳድ መሆኑን ያመለክታል። እንዲሁም የተባበሩት ዋና ጸሐፊ ይሄ ጉዳይ ያሉበት የኖቤል ሽልማት ተሸላሚ ብቻ ሳይሆን ለሀገር ቁርጠኝነት እንደሚሰራ አመላክተው ጠቅሰዋል። በዛሬው ዕለትም እንግዲህ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እንዲሁም የተባበሩት መንግስታት
ድርጅት ምክትል ዋና ጸሐፊ አሚና መሐመድ ከጠቅላይ ሚኒስትር ዶክተር አብይ ጋር በአዲስ አበባ ተገኝተዋል ማለት ነው። እጅግ እናመሰግናለን። ልዩ የሆነም እንዲሁ የተመረቃለ በአዲስ አበባ እንግዲህ በአይነቱ የመጀመሪያ የሆነው የተባለለት የጤና አገልግሎት ተጀምሯን። አገልግሎት የከተማና የህዝብ ጤና አገልግሎት በአዲስ ከፍታ ላይ የሚያስቀምጥ ነው ተብሏል። ይህ ጉዳይ ለታካሚዎች ከውጭ የሚሄዱትን በአጭር ጊዜ እንደሚቀርፍ ነው። በጣም የሚገርም ነው። መንግስት እንግዲህ በከፍተኛ ሁኔታ እንግዲህ መሰረተ ልማቶችን ለህዝብ አገልግሎት የሚያገለግሉ ፕሮጀክቶችን ብዙ አቅጣጫ መልቲ ዳይሬክሽን እየተሰሩ ለህዝብ አገልግሎት ክፍት የሆኑ ይገኛሉ። አንዱ ይህም በዛሬው ዕለት ክፍት የሆነው ነው። እጅግ እናመሰግናለን። ከውጭ እንግዲህ ማስቀረት ማለት ቀላል አይደለም። በሀገር የሚታከሙ ከውጭ የሚታከሙ ደግሞ በሀገር ውስጥ ማስቀረት እጅግ የሚደነቅ ጉዳይ ነው። አሜሪካ በኢራን ላይ በፈጸመችው ጥቃት ኢራናውያን መገደላቸው ተሰምቷል። ኢራን በአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት ፈጽማለች። አሜሪካና እስራኤል በኢራን ላይ የቀድሞ አይኤስና አይኤስሲ ተዋጊ ሊያሰማሩ መሆኑ የሩሲያ የስለላ ተቋምም ይፋ አድርጓል። በኢራንና በዓለም አቀፍ ደረጃ የተሰሙ አዳዲስ መረጃዎችም እየወጡ ይገኛሉ። የአሜሪካ ትላንት ምሽት በኢራን በሴሪክ የባህር ኃይል ጦር ሰፈርን ኢላማ ያደረገ ጥቃት የፈጸመች ሲሆን በዚህ የሞቱ ኢራናውያን መኖራቸው ተገልጿል። ኢራን የአሜሪካ ለፈጸመችበት ጥቃት አጸፋ በኩዌት እና በባህሪን በሚገኙ የአሜሪካ የጦር ሰፈሮች ላይም ባላስቲክ ሚሳይሎችና በድሮን ጥቃት መፈጸማለች። ጥቃቱ በደቡብ ኢራንና በሚገኙ የጦር ሰፈሮች ላይ አሜሪካ የፈጸመችው ተከታታይ ጥቃቶች ተከትሎ የተወሰደ የአጸፋ እርምጃ ነው ተብሏል። ቢያንስ የ5 ባላስቲክ ሚሳይሎች ወደ ኩዌት የተወነጨፉ ሲሆን ቁጥራቸው በውል ያልታወቁት ደግሞ ወደ ባህሪን ተወንጭፈዋል ተብሏል። ይህ ጉዳዮች እስካሁን ድረስ መቋጫ ያጣ ይመስላል። አንዱ ለአንዱ እንግዲህ ምላሽ እየሰጠ ይገኛል። እስካሁን ድረስም ድርድሩ ሳይቋጭ መግለጫ እየሰጡ ዛቻን እየሰጡ ይገኛሉ። ሰላም ለዓለማችንና ለሀገራችን ያድግ። ጦርነት አይጠቅምም። ጽንፈኛው ህወሓትም ዛሬም ከመጀመሩ እየተንኮታኮተ ይገኛል። በሀሳብ ልዩነት ነፍጥ አንግታችን ተንቀሳቀሱ ወንድሞቻችን፣ ለሀገራችንና ለክልላችን ሰላም ብቻ ነው የሚያስፈልገው። በጦርነት የሚፈታ ጉዳይ አይኖርም። ጽምዶ የተጀመረበት በ1960 መሆኑን ፊልድ ማርሻል ብርሃኑ ጁላ አሳስበው ዛሬ ይህን ጉዳዮች እያፈረሰ ነው እንደሚገኝም አክለው ገልጸዋል። ጦር አይጠቅምም፣ አያዛልቅም። ውድ ቻናል ቤተሰብ ተከታታዮች አዲስ ሆነ ሰብስክራይብ፣ ቤተሰቦናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ጦር ይውደም፣ ሰላም ለሀገራችን ያደግ። አርሲ ላይ የተፈጸመው ጉዳይ አንዱ ለጦርነት ሽፋን ለመስጠት ሀገር ለማተራመስ የታለመ መሆኑ ግልጽ ጉዳይ ነው። ሰላም ይሁን፣ ጦርነት ይውደም። በሌላ መረጃ እስክንገናኝ መልካም ጊዜ እንደወላችሁ ከወዲሁ እመኛለሁ።